ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ ከንቲባ፣ ክብርት ወይዘሮ ቡዜና አልከድር የአዲስ አበባ ከተማ ምክር ቤት አፈ ጉባኤ፣ ክብርት ወይዘሮ ሎሜ በዶ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበራችሁ ከሁሉም ክልል የመጣችሁ የሁሉም ክልል ምክር ቤቶች አፈ ጉባኤዎች፣ የተከበራችሁ የአዲስ አበባ ከተማ ምክር ቤት አባላት፣ የተከበራችሁ የአዲስ አበባ ከተማ አስተዳደር ከፍተኛ የሥራ ኃላፊዎች፣ የተከበራችሁ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳዎች፣ ሀደ ሲንቄዎች፣ ክቡራን የአዲስ አበባ ከተማ ነዋሪዎች፣ የተከበራችሁ የጀግናው የሀገር መከላከያ ሰራዊት አመራሮችና የሰራዊት አባላት እንዲሁም የፌዴራል ፖሊስና የአዲስ አበባ ከተማ ፖሊስ አመራሮችና አባላት፣ የተከበራችሁ የሁሉም ክፍለ ከተማ አመራሮች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ 20ኛውን የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል ምክንያት በማድረግ በአዲስ አበባ ከተማ በሚካሄደው የማጠቃለያ ፕሮግራም ተገኝቼ በዚህ በደመቀ ፕሮግራም ንግግር እንዳደርግ ስለጋበዛችሁኝ በራሴና በኢፌዴሪ ፌዴሬሽን ምክር ቤት ስም ላመሰግን እወዳለሁ። እንኳን በሰላም አደረሰን። ክቡራትና ክቡራን፣ ህዳር 29 ቀን የኢትዮጵያ ቀን ነው። ብሔሮች ብሔረሰቦችና ህዝቦች እሴቶቻቸውን፣ ልምዳቸውንና ባህላቸውን የሚለዋወጡበት፣ ብዝሃነታቸውን የሚያሳዩበት፣ ህብረ ብሔራዊ ዲሞክራሲያዊ አንድነታቸውን የሚያጠናክሩበትና ለዘላቂ ሰላም፣ ለፈጣን ልማትና ለኢኮኖሚ እድገት የሚወያዩበትና ቃል የሚገቡበት ቀን ነው። የዘንድሮው በዓል ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ የምናከብረውም ወደ ሀገራዊ መግባባት ለመድረስ ተግዳሮት የሆኑብንን ችግሮች በውይይትና በምክክር በመፍታት ህብረ ብሔራዊ አንድነታችንን ለማጽናት ተግባራዊ እንቅስቃሴ በጀመርንበት ወቅት የሚከበር መሆኑ ነው። ውይይትና ምክክር ወደ እውነት የሚያደርሱ መንገዶችና አማራጭ ሀሳቦችን የሚጠቁሙ አመላካቾች ናቸው። በውይይት ልዩነትን ማጥበብና የጋራና የውል ሀሳብ ማፍለቅ ይቻላል። በውይይትና በምክክር ሂደት አገርን ወደ ብልጽግና የሚያሻግር ሀሳብ ማግኘትም ይቻላል። በውይይት በመግባባት ደግሞ ለህብረ ብሔራዊ አንድነታችን ለብልጽግና ጉዟችን አስቻይ ሁኔታዎችን መፍጠር ይኖርብናል። ክብርት ከንቲባ፣ የተከበራችሁ እንግዶች፣ አገራችን ኢትዮጵያ ብዝሃ ማንነቶች ካሏቸው የዓለም ሀገራት አንዷ ስትሆን ባለፉት መንግስታት ብዝሃነትን በአግባቡ ከማስተናገድ ብዝሃነትን ለህብረ ብሔራዊ አንድነት ከማዋል አንጻር ጉድለቶች ስናስተናግድ ቆይተናል። በአሁኑ ወቅት በተለያዩ የሀገራችን ክፍሎች ለተከሰቱ ያደሩና የተከማቹ ግጭቶች ለሰላም እጦት መነሻ ከሆኑት ምክንያቶች አንዱ ዋነኛው ብዝሃነትን ለሀገራዊ አንድነትና ለብሔራዊ መግባባት ከማዋል ይልቅ የልዩነትና የመከፋፈል መንገድ ሆኖ የመቆየቱ ምክንያት ነው። የሀገራችን አሁናዊ ችግሮች የንግግር ፖለቲካ ባህል ማነስ፣ በመሰረታዊ አገራዊ ጉዳዮች ዙሪያ በቂ መግባባት ያለ መፍጠር፣ በስልጣንና ወደ ስልጣን መምጫ መንገዱን በተዛባ መንገድ ማለምና መሻት የፈጠሩት መዛነፍና ጽንፈኛ ብሔርተኝነት ሲሆኑ እነዚህን ችግሮች ቀርፈን ወደፊት ካልተራመድን በስተቀር በሀገረ መንግስት ግንባታ ሂደታችን ላይ እንቅፋት ማጋጠሙ አይቀርም። ስለሆነም አገራዊ መግባባት ለህብረ ብሔራዊ አንድነታችን አስፈላጊ መሆኑን የተገነዘበው በአገራችን መንግስት ታሪክ ተሞክሮ የማያውቀውን ነገር ግን በለውጡ መንግስት እንደ አገር የጀመርነው በመጨረሻው ምዕራፍ ላይ የሚገኘው የአገራዊ ምክክር እንዲሳካ ሁላችሁም የድርሻችን ልንወጣ ይገባል። የዘንድሮ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል የሚከበረው በልዩ ልዩ ኩነቶች ታጅቦ ነው። የዘንድሮ የ2018 ዓመተ ምህረት ለኢትዮጵያ ልዩ ዘመን ነው። ዘመኑ የማንሰራራት ዘመን ነው። ኢትዮጵያውያን ወደሚጨበጥ ተስፋ
የምንሸጋገርበት በሁሉም መስክ የጀመርነው ለውጥ ፍሬ ማፍራት የጀመረበት ዓመት ስለሆነ 2018 ለኛ ለኢትዮጵያን ልዩ ዓመት ነው ብንል ማጋነን አይሆንም። የዘንድሮውን በዓል ልዩ የሚያደርገው የኢትዮጵያ ብሔር ብሔረሰቦች አሻራ ማህተም የሆነው ታላቁ የህዳሴ ግድብ በተመረቀበት ማግስት የሚከበር መሆኑ ነው። የዘንድሮ በዓል ኢትዮጵያ እየመከረች ባለችበት የሚከበር መሆኑ በርካታ የህዝባችን ህልሞች የሆኑ ታላላቅ አገራዊ ፕሮጀክቶች ተመርቀው በተጠናቀቁበትና አዲስ የግንባታ ሂደት ለመጀመር የመሰረት ድንጋይ ባስቀመጥንበት ዓመት ላይ ሆነን የምናከብረው ስለሆነ ልዩ ገጽታ አለው። ክቡራትና ክቡራን፣ እንደሚታወቀው አዲስ አበባ ከተማ ከሁሉም ማዕዘናት የተሰባሰቡ ኢትዮጵያውያን በህብር የሚኖሩባትና የጋራ ማንነት የፈጠሩባት የታላቋ ኢትዮጵያ ማሳያና አምሳያ ናት። አዲስ አበባ የሁሉም አሻራ ያረፈባት፣ የሁሉም ላብ የፈሰሰባት፣ የሁሉም ሀሳብ የተካተተባት፣ የሁሉም እጆች ያበጃጇትና የሁሉም ታሪክ የተጻፈባት የወል ቤታችን ህብረ ብሔራዊነታችን ያደመቃት ከተማችን ናት። በመሆኑም የብዝሃ ባህል፣ የብዝሃ ቋንቋ እና አመለካከት፣ እምነትና ማንነት የስበት ማዕከል ሆና እየቀጠለች ያለች ህብረ ብሔራዊት ከተማ ናት። ከሀገራዊ ለውጡ ማግስት በክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት በከተማችን ከንቲባና በከተማችን ከፍተኛ አመራሮች ልዩ ትኩረትና እረፍት የለሽ ለስራ የመሰጠት ጀምሮ የመጨረስ ልምድ ከተማዋን አዲስ መልክ እያጎናጸፏት ያለው የልማት ፕሮጀክቶች፣ የመሰረተ ልማት ማስፋፋት ስራዎች ከተማዋ የዘንድሮውን ኮፕ 32 ጨምሮ ልዩ ልዩ ሁነቶችን ለማዘጋጀት በዚህ ዓመት ብቻ በመቶዎች የሚቆጠሩ አገር አቀፍም ሆነ ዓለም አቀፍ መድረኮችን በማካሄድ ማህበራዊ መስተጋብሮችንና ፖለቲካዊና ኢኮኖሚያዊ ውይይቶችን ለማድረግ የሚመቹ ስፍራዎችንና የታሪክ የቅርስና የተዝናኖት ማዕከላትን አሟልተው እየተገነቡ በመሆኑ ዜጎች በቀላሉ እንዲገናኙ፣ እንዲተዋወቁና ባህላቸውንና ተሞክሯቸውን እንዲለዋወጡ በማድረግ በኩል እድሎችን ያሰፋች ውብ አፍሪካዊት ከተማ ሆናለች። አዲስ አበባ የለውጥ ጅማሮዋ የወደፊቷ ታላቋ ኢትዮጵያ ምን ልትመስል እንደምትችል አቅርበን እንድንመለከት የሚያደርገን ሲሆን ለሌሎች የክልል ከተሞቻችንም ሆነ ለአፍሪካ ከተሞች የመሰረተ ልማት ዝርጋታ የልዕቀት ማዕከል ሆና እያገለገለችም ትገኛለች። ይህ አበርክቷ ወደፊትም ተጠናክሮ መቀጠሉ የክልል ከተሞች ከአዲስ አበባ የሚኖራቸው መስተጋብር ከፍ እንዲል ያደርገዋል። በሌሎች ከተማዎች መካከልም የእርስ በርስ መስተጋብር እንዲፈጠር ያግዛል። ይህ እየሰፋ ስር እየያዘና የህዝቦችን የእርስ በርስ ግንኙነት እያሳደገው የመጣ ለህብረ ብሔራዊ አንድነታችን መደላድል፣ ለብሔራዊ ትርክት ግንባታና ለማይቀረው የሀገራችን ብልጽግና መደላድል ይሆናል። በመጨረሻም ህብረ ብሔራዊ አንድነታችን የሚያጠናክሩና ዘላቂ ሰላማችንን በሚያሰፍኑ ጉዳዮች ላይ የአዲስ አበባ ከተማ አመራሮችና የአዲስ አበባ ከተማ ከንቲባ የጀመራችሁትን ተስፋ ሰጪ ሰው ተኮር ማህበራዊ፣ ኢኮኖሚያዊና የመሰረተ ልማት ማስፋፋት ስራዎችን ፍትሃዊ እና የህዝብ ተጠቃሚነትን በሚያረጋግጥ መልኩ ተግባራችሁን በጀመራችሁት መንገድ አጠናክራችሁ እንድትቀጥሉ በኢትዮጵያ ብሔር ብሔረሰቦችና ህዝቦች ምክር ቤት ስም በኢፌዴሪ ፌዴሬሽን ምክር ቤት ስም አደራ ልላችሁ እወዳለሁ። እጅግ በጣም አመሰግናለሁ። መልካም በዓል።